ከልጆቼ አንዱ አዲክሽን ውስጥ ተጠቅቶ 10 ዓመት የተጎዳሁ እናት ነኝ። ሱሰኛ ሲባል በሽታ ይድናል፣ ሚድን በሽታ ነው። እኔም እንደተቀየርኩት ሌሎችም ጓደኞቼ እንደተቀየሩ መቀየር የሚችል በሽታ ነው እንጂ ሚድን በሽታ በጣም ቀላል በሽታ። በቃ ሱስ ምንድነው? አሁን እንደገባኝ ሐኪሞቹም እንዳስተማሩን በመጀመሪያ ማህበር ነገርሽን በሙሉ ያዛባል ማለት ነው። ለቅሶ ቦታ አትገኝም፣ ደስታ ቦታ ላይ አትገኝም፣ ፋሚሊዎች ጋር እንደ ልብ ቀርበሽ አታወሪም። ብዙ ጊዜሽን የሚይዝብሽ ሱስ ነው ማለት ነው። ኢኮኖሚካሊም እንደዚሁ ነው። ለምሳሌ በቀን እስከ 1000 ብር ድረስ ብዙ አደርጋለሁ ለማይጠቅም ነገር። ይሄ ለምን ጠቀመው? የአእምሮ ህመምተኛ ነው። መርፌ ወቅቶ ያደነዝዙሃል፣ እንዳትሄዱ ኪኒና ሰጥተው ያፈዟችኋል፣ እንደዚህ ይሉናል። እዚህ ስንመጣ ግን እንደሱ አይደለም። የሱስ ህክምና በአብዛኛው የንግግር ህክምና ነው። ሰላም እንደምን አላችሁ? ይህ ከኬር ቦክስ አፍሪካ ወደ እናንተ የሚቀርብላችሁ የኬር እንግዳ ዝግጅታችን ነው። በኬር እንግዳችን የተለያዩ ሀሳቦችን እያነሳን እንግዶችን ጋበዝ አድርገን የምንወያይበት ፕሮግራማችን ሲሆን ወደ እናንተ ማቀርብላችሁ ደግሞ ሮዛ ነዚፍ ነኝ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር በማድረግ ያላችሁን ሀሳብ አስተያየት ደግሞ በኮሜንት ሴክሽናችን ላይ ያስቀምጡልን፣ እንዲሁም በኢሜል አድራሻችን ያስፍሩልን እንላለን። የዛሬው ርዕሰ ጉዳያችን አስከፊ ገጽታ ስላለው ህይወትን እስከ ማሳጣት ድረስ ስለሚደርሰው ስለ ሱስ ይሆናል። ስለ ሱስም ሰፋ ያለ ግንዛቤ ለማግኘት ወደ አንድ ተቋም ጎራ ብያለሁ። ይህም አዲስ ህይወት የሱስ ህክምናና ማገገሚያ ማዕከል ይሰኛል። ወደ ውስጥ ገብተን ማዕከሉ ስለሚሰራቸው ስራዎች እንዲሁም ስለ ሱስ ተያያዥነት ስላላቸው ስለሚያደርጉት ከማገገም ጋር ስላለው ስለ ህክምናው ሂደት አብረን እናያለን ማለት ነው። ተከተሉ። ሰላም እንደምን አላችሁ? ወደ ውስጥ ገብተን ይህንን የመሰለ ሰላማዊ የሆነ መንፈስን የሚያድስ ግቢ ያለ። እዚህ ደግሞ አጠገቤ የማዕከሉ መስራች አሉና ሲስተር በጣም አመሰግናለሁ። እንደና መጣሽ። በጣም እኔም ደስ ብሎኛል በመምጣታችሁ። ውስጡን ደግሞ ጎራ ብለን ስለሚሰሩ ግቡ። እንግዲህ ተመልካቾቻችን ወደ አዲስ ህይወት ማዕከል ጎራ ብለን ዋና መስራቿን ሲስተር ይርገዱ ሀብቱን እዚህ ከጎናችን አሉ። ሲስተር በጣም አመሰግናለሁ ለመልካም ፈቃዶት። ወደ መጀመሪያው ጥያቄ እንትንና እስኪ ስለ ማዕከሉ እንዴት ተመሰረተ፣ መቼ ተመሰረተ፣ አጠቃለው ደግሞ አሁን ያለበትን ደረጃ ቢያብራሩልን አጠር አድርገው። እሺ፣ እሷ እንደተናገረችው ሲስተር ይርገዱ ሀብቱ እባላለሁ። የአዲስ ህይወት የሱስ ተጠቂዎች ማገገሚያ ማዕከል መስራች ነኝ። እንዴት ተመሰረተ የሚለው ያው ችግሩ የኔን ቤት ስላንኳኳ ነው። አንዳንድ ጊዜ የተለያዩ ሰዎች ለበጎ ስራ የሚነሱበትን ያው ታውቃላችሁ እናንተ ከራሳቸው ችግር በችግር ውስጥ ያለፈ ሰው ለዛ ነገር ትልቅ እንትን አለው ብዬ አስባለሁኝ እና በዛ ችግር ውስጥ ስላለፍኩኝ ከልጆቼ አንዱ አዲክሽን ውስጥ ተጠቅቶ 10 ዓመት የተጎዳሁ እናት ነኝ። እሱ ከዛ በመውጣቱ በማረግ በመመረቁ አሁን የልጆች አባት በመሆኑ ይቻላል ከሱስ መውጣት፣ ሱስ ህመም ነው፣ ህክምና ያስፈልገዋል በሚል ይሄ ድርጅት በ2009 ሊመሰረት ችሏል ማለት ነው። አመሰራረቱ ከእርሱ ችግር ተነስተው ሌሎችም ደግሞ በማህበረሰቡ ብዙ አስከፊ ገጽታ ያለው ነገር ነው ይሄ ሱስ የምንለው ነገር እና እርሱ ካሉ ችግር ተነስተው ይህንን ስለመሰረቱ እውነት እንደ አንድ ዜጋ እንደ አንድ ግለሰብም ደግሞ ክብር ምስጋና የሚገባውት ነገር ነው። ወደ ሌላው ስናልፍ እስኪ ሱስ ምንድን ነው? ማዕከሉ የሚሰጣቸው የማገገሚያ ህክምና ሂደቶችስ ምን ይመስላሉ የሚለው ደግሞ ትንሽ ብናወራ። ሱስ ህመም ነው ብለን ነው እኛ ጤና ባለሙያዎች የምንናገረው። ምክንያቱም ማንኛውም ህመም እንደሚያገኝሽ ሁሉ ሱስም ከቤተሰባችን ማህበረሰባችንን ሊያገኝ ይችላል ማለት ነው። ግን ማህበረሰቡ በሱስ ላይ ያለው ግንዛቤ ብዙም አይደለም። ስለዚህም ቤተሰቦች ለሱስ ሲጋለጡ እናደዳለን፣ እንበሳጫለን፣ ሚስጥር አድርገን እንይዛለን ወይም እናሳስራለን፣ ወደ ህግ እንሄዳለን። ግንዛቤው ኖሮን ግን እንደማንኛውም ሰው ሊያገኘን ስለሚችል ያ በቃ ለልጅ ያጋጥሙታል ወይም ተዳሪ ውስጥ አጋጥሞኛል ብሎ ወደ ህክምና ማዕከል መውሰዱና ህክምና ቢያገኝ ግን ሊታከም የሚችል ነው። ሱስ በተለያየ ምክንያቶች ውስጥ ልጆቻችን፣ ቤተሰባችን ሊጋለጥ ይችላል። በጊዜ ግን ወደ ጤና ተቋማት ወስዶ መፍትሄ ማግኘት ይቻላል ብዬ አምናለሁ። ተመልካቾቻችን በአዲስ ህይወት የሱስ ማገገሚያ ማዕከል ተገኝተን ከተለያዩ ሰዎች ጋር ውይይት እያደረግን እንገኛለን። አሁን ደግሞ አጠገቤ እዚሁ ማዕከል ውስጥ የህክምና ሂደት ውስጥ ያለ አንድ ታካሚ አለ። በመጀመሪያ ፈቃደኛ ሆነክ እዚህ ስለተገኘህልኝ ከልብ አመሰግናለሁ።
ራስን ከማስተዋወቅ ብትጀምርልኝ ደስ ይለኛል። ስሜ ቶማስ ጥበብ ነው። እዚሁ አዲስ አበባ ነው የምኖረው። እዚህ አዲስ ህይወት ውስጥ የሱስ ማገገሚያ የተከታተልኩ እገኛለሁ። እሺ ቶማስ፣ ወደ ሱስ የገባህበት ምክንያት እና ለምን ያህል ጊዜ በምን አይነት ሱስ ለምን ያህል አመታት አስቆጠርክ የሚለውን። ሱስ የጀመርኩት ያው ሃይ ስኩል አካባቢ ነው። ወደ 13 አመት አካባቢ ተጠቅሜያለሁ። የጫት ሲጋራ እንዲሁም ካናቢስ ወደ 13 አመት አካባቢ ማለት ነው። አሁን 3 ወር ሆኖኛል እዚህ ከገባሁ። ጥሩ ክትትል እያደረኩ ነው። ምንም ጥሩ ነው ያለው ነገር። እሺ ፈቃደኛ ስለሆንክ ከልብ አመሰግናለሁ። ያው እዚህ አዲስ ህይወት የሱስ ማገገሚያ ማዕከል ነው የተገኘ ነው እና አንተም የአገልግሎቱ ተጠቃሚ ነህ። እስኪ ወደ ሱስ የገባህበት ምክንያትህ እና ምን ያህል ጊዜ በሱስ ውስጥ አሳለፍክ የሚለው እስኪ ትንሽ ብትነግረን። ወደ ሱስ የገባሁበት ምክንያት ያው ጊዜ ማሳለፊያ ብለን ነው የምንገባው አብዛኞቻችን፣ ወይ በጓደኛ ምክንያት ይገባ ይችላል። አጠቃቀሚ ያው እንደ 10 ዓመት 12 ዓመት ይሆነኛል። ከዛ በኋላ ግን ወደዚህ ህክምና ማዕከል መጥቻለሁ። ከዚህ ህክምና ማዕከል ደግሞ ያው የሚገባውን ህክምና እያገኘሁ ነው ማለት የአእምሮ ህክምና ላይ ሳይካትሪስቶች አሉ። በዛም ህክምና እየተጠቀምኩ ነው ማለት ያው ይህን ስልሽ በአንድ ጊዜው ሰው ፍጹም አንሆንም። ያው በሽታው በአንድ ጊዜ ያነጫነጫል። ሱስ ያለበት ሰው ይነጫነጫል። ያምጣምጣ የሚሉ ስሜቶች ሲጋራም ያሰኝሻል፣ ጫቱም መጠጡም ብዙ ነገሮች ያስቸግራል። ያው የባህሪም ችግር አለ። የውጭ ባህሪና የዚህ ባህሪ ይለያያብናል። ግን ቀስ በቀስ ያው ሁላችንም እዚህም ያለነው ታካሚዎች ጠቅላላ በመተባበር ሁላችንም ከሐኪሞቹ ጋር በመሆን ህክምናችን እያከናወንን ነው። አጠገቤ አንድ ዶክተር አሉ። ዶክተር ስላገኙት በጣም ደስ ይለኛል እና ስለ ራስዎት እንዲሁም በዚህ ማዕከል ውስጥ ስለሚሰሩ ስራ ትንሽ ቢሉ። እኔም አመሰግናለሁ። ስሜ ዶክተር ትዕግስት አለኝ ይባላል። በቅዱስ ጳውሎስ ሆስፒታል የ3ኛ ዓመት ሬዚደንት ህክምና ትምህርት ላይ ነው የምገኘው። በአዲስ ህይወት የሱስ ህክምና ማገገሚያ ደግሞ አገልግሎትም እንሰጣለን። ያው በጥምረት የሚሰራ ተቋም እንደሆነ ታውቃላችሁ ምናልባት ብዬ አስባለሁ። ስለዚህ ምናልባት ከጳውሎስ እየመጣን እዚህም አገልግሎት እንሰጣለን። እዚህ የመጣሁት በዛ ቆይታ ጊዜ ውስጥ ነው። ይህንን ማዕከል እንዴት ተቀላቀልከው? ከተቀላቀልከው በኋላስ ምን አትርፈህበታል? እዚህ ኢንፎርሜሽን እንደልብ አይገኝም በነገራችን ላይ። ስለዚህ ቦታ ጳውሎስ ሆስፒታል ነበር እንዳጋጣሚ ህክምና ሄድኩት። ተኝቶ መታከም እንደሚቻል ሰማንና እዚህ መጣን። አሁን 3 ሳምንት አካባቢ ነው የሆነኝ። በጣም ጥሩ ትሪትመንት ነው ያለው። ሐኪሞች አሉ ይከታተሉናል። ሳይኮቴራፒ አለ እና ያው ተጨማሪው ነገር የራሳችን ተነሳሽነት ስለሆነ ነውና ትልቅ ለውጥ ነው ያለው። በጣም ብዙ ብር ነበር የምናጠፋው ከዚህ በፊት። በሂደት ከደማችን ውስጥ ይወጣል። ገብቶሻል አይደለ? እና ጥሩ ነው ያለው ነገር በጣም። እንደው ህክምናዎቹስ ምን ይመስላሉ? ህክምናዎቹ እንግዲህ ቅድምም ልጆቻችንን እንዳነጋገርሻቸው እንዳየሻቸው ብዙ ማህበረሰብ የሱስ ህክምና ያለም አይመስለው። የአእምሮ ህመምተኛ ነው፣ መርፌ ወቅቶ ያደነዝዙሃል፣ እንዳትሄድ ራሳቸው የሚነግሩንን ማለት ነው። እንዳትሄዱ ኪኒና ሰጥተው ያፈዟችኋል፣ እንደዚህ ይሉናል። እዚህ ስንመጣ ግን እንደሱ አይደለም። የሱስ ህክምና በአብዛኛው የንግግር ህክምና ነው፣ የስነ ልቦና ህክምና ነው። እርግጥ ነው በተለያዩ ሁኔታዎች ሐኪሞች አይተው ትንንሽ ነገር ያስፈልጋቸዋል ብለው የሚያስቡትን ያው ሱሱ እንቅልፋቸውን ያሳጣቸዋል፣ የመስራት አቅማቸውን ያወርደዋል፣ የመማር አቅማቸውን ያወርዳል። በዛ ላይ ሳይካትሪስቶች የሚሰጡት ድጋፍ ትንንሽ ነገር ለሁሉም አይደለም፣ ለተወሰኑ ልጆች ድጋፍ ይሰጣሉ። እዚህ የሚያገኙት ህክምና የንግግር ህክምና ነው። የስነ ልቦና ባለሙያዎች ያማክሯቸዋል፣ ሳይካትሪስቶች ያዋቸዋል። እንቅስቃሴዎች ስፖርት ይሰራሉ፣ ይጫወታሉ፣ ያነባሉ። እንደየእምነታቸው መንፈሳዊ ድጋፍ ያገኛሉ። የግል ንጽህናቸው ጋር ጀምረን ራሳቸውን ንጽህናቸውን እንዲጠብቁ አስተሳሰባቸውን እንዲቀይሩ ብዙ የተለያዩ አክቲቪቲዎች ይሰጣቸዋል። በዚህ በአዲስ ህይወት እንደው 10 ዓመት በጣም ረጅም ጊዜ ነውና ወደዚህ ማዕከል እንዴት አውቀክ ልትቀላቀል ቻልክ? ወደዚህ ማዕከል በሰዎች ምክንያት ነው ያወቅኩት። ገብቶ የወጡ ሰዎች ነበሩ። እነሱ ማን ተሽሏቸው ለውጥ ያየንባቸው ሰዎች ነበሩ። ያው እነሱ ናቸው ወደዚህ መጣሁ። ምን ያህል ጊዜ ቆየክ በዚህ ማዕከል ውስጥ? 2 ወር ሊሞላኝ ነው። ማዕከሉን ያው በሰዎች ጥቆማ አግኝተከው ተቀላቅለከዋልና ለሁለት ወር ያህል ጊዜያት ቆይተህበታል። የተለያዩ ህክምናዎችን እያደረግ እና እስኪ ካለፈው ህይወትህ የተማርከው እዚህ በመሆንክ ደግሞ ያተረፍከው ነገር እስኪ።
እዚህ ሆነ እርጋታን ተምራለሁ። እርጋታን፣ ትዕግስተኝነትን፣ አስተዋይነትን ከሰዎች ጋር ያለኝ ግንኙነቶችን አሁን ለምሳሌ ውድ ቀን ምናምን ሰዎች ሲመጡ ማብራይ ግንኙነትን በቃ ብዙ ነገር አስተምሮኛል። ካለፈው ህይወትክ የተማርከው እንዲሁም ደግሞ ከዚህ ከማገገሚያ ከወጣህ በኋላ በአዲሱ ህይወትክ ወደ ማህበረሰቡ ስትቀላቀል በአዲስ ማንነት ነውና እንደው ከወጣህ በኋላ የምታደርጋቸው ነገሮች ያው አንተው የኖርክበት ህይወት ስለሆነ በአንተ ህይወት ውስጥ ደግሞ ብዙ ሰዎች ያልፋሉ ይመጣሉ እና እስኪ አያይዘክ ለማህበረሰቡ እንደው አንተ ደግሞ ከወጣህ በኋላም ከዚህ ነገር ውስጥ ከወጣህ በኋላም እስኪ የምታደርገውን ነገር አንድ ሁለት በለን። ሱስ ምንድነው? አሁን እንደገባኝ ሐኪሞቹም እንዳስተማሩን በመጀመሪያ ማህበራዊ ነገርሽን በሙሉ ያዛባል ማለት ነው። ለቅሶ ቦታ አትገኝም፣ ደስታ ቦታ ላይ አትገኝም፣ ፋሚሊዎችሽ ጋር እንደ ልብ ቀርበሽ አታወሪም። ብዙ ጊዜሽን የሚይዝብሽ ሱስ ነው ማለት ነው። ኢኮኖሚካሊም እንደዚሁ። እኔ ለምሳሌ በቀን እስከ 1000 ብር ድረስ ብዙ አደርጋለሁ ለማይጠቅም ነገር። ይሄ ለምን ጠቀመው ሱስ ከተቻለ በወር እንግዲህ ብዙ ብር ማለት ነው። በአመታት ሲሆን ኢኮኖሚካሊ ትጎጃለሽ። ሌላው ደግሞ ጤና ነው። ስናጨስ ሳምባችን ካንሰር ያመጣል፣ ብዙ ነገር እንደዚህ ቆዳ የመቀየር ነገር ይመጣል እንደዚህ እና ተያያዥ የሆኑ ብዙ ጉዳቶች ነው ያሉት። እዚህ ከመጣው በኋላ በጣም ትልቅ ለውጥ ነው ያለኝ። አሁን ገብቶሻል አይደል? ከወጣሁም በኋላ ለወጣቱ ሰፋ ያለ ነገር ማስተማር ፈልጋለሁ። ገብቶሻል አይደል? በጣም የሚሄዱበት ያለው መንገድ አሁን ይሄን ድል ያላገኙ ልጆች አሁን ከዚህ ወጥተው ሪላፕስ እንዳያረጉ የወጡ ልጆችም ካሉ እኔም ከወጣ በኋላ ራሴን በመጠበቅ የተለያዩ ኮርሶች አሉ። አሁን እዚህ ዶክተሮቹ የሚሰጡን ጎጅ እንደሆነ አምኜበት ነው የገባሁት። መጀመሪያ ጎጅ እንደሆነ ለውጡን በራሴ ራሱ አሁን አውቃለሁ። መጽሐፎች ያነበብኩ ነው። ስወጣ ውጩ አይቀየርም። ገብቶሻል አይደል? እኔ ራሴ መቀየር ነው እንጂ የምችለው ጓደኞቼንም በመምከር ከዚህ ነገር ለመመለስ ነው የምፈልገው። ብቁ ዜጋ አያደርግም ሱስ። በጣም ከሰው በታች የሚያደርግ ነገር ነው ማለት ነው። ማህበረሰቡ አሁን እኔ በማውቀው ሶሳይቲ የኢትዮጵያ 70% ወጣት ነው አይደል? ጫት ባህል ሆኗል ኢትዮጵያ ውስጥ ኖርማሊ። ማጨስ፣ መጠጣቱ ሌላ ደግሞ አሁን ተጨማሪ የመጡ ያሉ ሱሶች አሉ። አሁን ኮኬን እንደ ልብ ልጆች ማግኘት ጀምረዋል። ፊልም ላይ የምናየው እንደሆነ ነው ትራማዶል የሚሉት መድኃኒት በጣም ብዙ ልጆች አሉና መንግስት ማህበረሰቡም እነዚህ ነገሮች በጥልቅ ካልሆነ ጉዳቱ እንደ ሀገር ከባድ ነው የሚሆነው። ኢቭን እኛ ጫት እናንተን ራሱ እንደዚህ ጎዳን ማለት እነዚህ ሲንቴቲክ ድራግ የሚጠቀሙ ልጆች ደግሞ በጣም በቃ ያለ እድሜያቸው ብዙ ነገር እዚህም አሉ ኦልሞስት እየታከሙ ያሉ ልጆች በቀን እስከ 50 ፍሬ ድረስ። ወላጅ ይሄን ነገር ስለማያውቅ ለመቆጣጠር አይችልም። የሚያውቀው ጫት ምናምን ሲጋራ ሽታ ስለሚኖረው ምናልባት አሁን የሚዋጡ መድኃኒቶች ይብን ለሕክምና የሚመጡ መድኃኒቶችን መጠቀም ጀምረዋል ልጆች እዚህም በምናየው። ስለዚህ ልጆቹን ወላጅ በደንብ መከታተል አለበት ብዬ ነው የማስተላልፈው ነገር። እሺ፣ በጣም አመሰግናለሁ ዶክተር። በድጋሚ በመጀመሪያ ለታካሚዎች የምታደርጉላቸው የህክምና አይነቶች ምን ምንድን ናቸው? ከታካሚዎቹ ጋር ያላችሁ ግንኙነት ምን ይመስላል? እንዲሁም ደግሞ በህክምና ሂደት ውስጥ አስቸጋሪው ነገር ምንድን ነው? ምናልባት እዚህ ያው የሱስ ህክምና ነው የምንሰጠው። ስሙም እንደሚናገረው የሱስ ህክምናና ማገገሚያ ቦታ ነው። ስለዚህ ሌሎች ህክምናዎች አይሰጡም። የምንሰጠው የሱስ ህክምና ነው። ሜንሊ የምንሰጠው በዋናነት የሱስ ህመም የንግግር ህክምና ነው የሚደረገው። መድኃኒቶች የሚሰጡት በጣም ሬር የሆኑ ኬዞች ላይ ብቻ ነው። ያም ማለት ግን ሙሉ በሙሉ ሱስ ህክምናን ለማድረግ መድኃኒት ብቻ መጠቀም አንችልም ማለት ነውና በዋናነት የሚደረገው የንግግር ህክምና ነው። በጋራና በግል የሚደረጉ አይነት የንግግር ህክምና አይነቶች እንሰጣለን። ምናልባት ቻሌንጅ ሊሆን የሚችለው የእጥረት ነው፣ የአልጋ እጥረት። በጣም ብዙ ፍላጎት አለ። የሱስ ህመም ተጠቂ በጣም ብዙ ሰው አለ። ወደዚህ ክፍል ለመምጣት የሚፈልጉ በጣም ብዙ ሰዎች አሉ። ቻሌንጅ ብለን ያየነው የአልጋ እጥረት መኖሩ ቻሌንጅ ሆኖብናል። ከዛ ውጪ በስራ ሂደቱ ላይ ብዙ አስቸጋሪ ነገር የለውም። አብዛኞቹ ልጆች እዚህ ከመጡ በኋላ ጥሩ መረጋጋት ላይ ይሆናሉ። ህክምናውን ለመቀበል ጥሩ ደረጃ ላይ ይሆናሉ። ፈታኝ ሁኔታዎች አልገጠሙንም ከታካሚዎች ጋር በተገናኘ ማለት ነው። ምናልባት ከአልጋ እጥረቱ ውጪ ማዕከሉ በምን መስፈርት ነው ተጠቂዎችን የሚቀበለው? እንዲሁም ደግሞ በብዛት ተጠቅተው የሚመጡትስ በየትኛው የሱስ አይነትና የእድሜ ክልል ደረጃ ነው? በአብዛኛው በእድሜ ክልል ውስጥ ከጠየቅሽኝ ያው ወጣቱ ነው። አገር ተረካቢው በአብዛኛው በሱስ የተጠቃ ነው። ነገ ሀገር ይረከባል ብሎ ቤተሰብ አብሮ ዋጋ የሚከፍልበት የሚደክምበት ወጣት በአሁኑ ሰዓት ከቲኔጀር በጣም ዝቅ ያሉ ልጆች
ቲኔጀር ወይም ይሄ የሰዓት እድሜ ፋይሬጅ የምንለው ከዛ ይጀምራሉ። አሁን ዝቅ ብሎ አንዳንዴ በ10 ዓመት በ11 ዓመት ነው የተለማመድኩት ሲሉሽ ለማመን ይቸግራል። ግን አሁን ቅድም ያየሻቸው የ15 የ16 የ17 ዓመት ልጆች ናቸው። አንድ ሰው ሱሰኛ የሚባለው መቼ ጀምሮ ነው? ሲለማመደውና ከለመደው ነገር ውጪ መንቀሳቀስ ሲያቅተው ነው። ትምህርታቸው ይቋረጣል፣ ስራቸው ይቋረጣል፣ ከቤተሰብ ጋር ያላቸው ግንኙነት ይበላሻል። ያን ጊዜ እዚህ የ16 ዓመት ልጅና የ15 ዓመት ልጅ ያገኘን ቢያንስ 2 ዓመት 3 ዓመት 4 ዓመት ሱስ ውስጥ ነን ብለው ይነግሩናል። ያንን እድሜ መገመት ቀላል ምንም የሚከብድ አይደለም። ስለዚህ ዛሬ ኤሌመንተሪ ውስጥ የተለያዩ አይነት የሱስ አይነቶች አሉ። የሚዋጡ ክኒኖች አሉ፣ መርፌዎች አሉ፣ ጫቱ፣ ሲጋራው፣ አልኮሉ እነዚህ ሁሉ ያው ሱሰኝነትን ያመጣሉ ማለት ነው። በተደጋጋሚ ከመጠን በላይ በመጠቀምና በተደጋጋሚ በመውሰድ የሱስ ተጠቂዎች ወይም የሱስ ተገዢዎች ይሆናሉ። ካለፈው ህይወትክ ብዙ ነገር አሳልፈሃልና ከዚህ ከወጣክ በኋላ ምን ለማድረግ አስበሃል? ያው በሱስ ውስጥ ረጅም ጊዜ እንደ መኖርህ አንጻርም ደግሞ ያለፈ ታሪክ ቢሆንም ወደፊት ደግሞ በአንተ መንገድ ውስጥ የሚያልፉ የሚመጡ ሰዎች ይኖራሉና ለማህበረሰቡም ለወላጆችም አጠቃለክ እስኪ ስለ ሱስ ያለንን ምልከታ አብዛኞቹ ያለን ምልከታ በበጎ መልኩ አይደለምና እስኪ አንተ ካለክ ከኖርክበት ህይወት አንጻር ማህበረሰቡ ይሄንን ነገር ሊያውቅ ይገባል፣ ስለ ሱስ ስለ ማዕከሉ ማገገም እንደሚችል የሚለውን ደግሞ ከህይወትክ ትንሽ ነገር ለማህበረሰቡ መልእክት ብታስተላልፍልን። ሱስ ተጠቃሚ ነበርኩ። ሱስ ያው ጊዜያዊ ደስታን ይሰጣል። ይሄ ማናችንም እዚህ ማከስ አልገባ እኔም ውስጥም ደስተኛ ሆኜ እየተጠቀምኩ ነበር። ግን ያ ደስታ ግን ቋሚ ደስታ አይደለም። ለምሳሌ ስቅም ሳጨስ ጠጣ ቤተሰብን ነገሮችን ልረሳ እችላለሁ። ስቅም የሆነ ደስታዎች ሊገኝ ይችላል። ግን ያ አሁን የምደሰት ደስታና በፊት የምደሰት ደስታ አንድ አይደለም። ማለት አሁን እንደ ሰውኛ ነው የምደሰተው። በፊት ግን ማቅመሽ ተመርቅኖ ያው ብዙ ህልም አለ መቼስ። ያ ህልም ግን የውሸት ህልም ነው። አሁን ግን በዚህ ሰዓት እንደፈለኩ ደስተኛ ነኝ። መጽሐፍ ማንበብ እችላለሁ፣ ፊልም ማየት እችላለሁ። በፊት ግን ለቤተሰቤ እንኳን ጊዜ የለኝም። እኔ ከቤተሰብ ጋር ብዙ ጊዜ እኖራለሁ፣ ግን በሁለት ወር በሶስት ወር የምገናኝበት ጊዜ አለ። ጥሩ ቦታ ሆኜ አይደለም ወይ ከጓደኞቼ ጋር ስቅም አመሻለሁ ወይ ስጠጣ አድራለሁ። ጊዜም በዓልን እንኳን አሳልፌ አላውቅም። ሁሉም ግን የሱስ ምክንያት ሁለት። ሌላው ደግሞ ህብረተሰባችን ጋር ምንድነው ጠጪ የሆነ ቃሚ ተባለ አንድ ሰው በቃ እንደ ድግኛ ቡዘኔ ተብሎት ፈልጎት አይደለም ያሰው። ያው ለምሳሌ ፈልጌ አይደለም ጣትን ከቤተሰብ ተደብቄ ነው ማድረግ የነበረው። አሁን ነው ፊት ለፊት ያወጣሁት። ግን ያንን ሰው ቤተሰብ ቢንከባከበው ነው እንደዚህ አይነት ማዕከሎች በተለይ አሁን 20 ሰው ምናምን ይዛል። እነዚህ ማዕከሎች በዛ ቢሉ እርዳታዎች ቢቀናጁላቸው ብሉ ጠንከር ቢሉ ብዙ ወጣቶች አሁን ባይሉ በየሰፈሩ እኔ ማጠገብ ያሉት አሁን ሲሄድ ማገኛቸዋለሁ። እነዛን ወጣቶች መለወጥ ይቻላል። ያን ለመለወጥ ግን እነዚህ ማዕከላት ካልበዙ አሁን እዚህ አካባቢ ይሄ ነው ያለው። ሌሎችም ክፍለ ከተማዎች ብታይ ደግሞ እንደዚህ ቢኖሩ ነው የለም። እንደዚህ አሁን በኖርኩበት ከጀሞ አካባቢ የለም። እኔም ከጀሞ ነው የመጣሁት። እንደዛ ነገሮች ቢበዙ ለውጡ በጣም ሰፊ ነው። ማለት ሱስ መዳን የሚችል በሽታ ነው። አጠቃላይ ማንኛውም ቤተሰብ አንዳንዷን ቤቱ ልጁን ቆልፎ ምናምን የሚሄድበትም አለ በሽተኛ ነው ተብሎ። ግን በሽተኛ ሳይሆን በሽታውን እንዳይናገር ህብረተሰቡ ራሱ ነው ከቤት ያባረዋል። ምን ይላል ያ ሰው ስለተባረረ እኮ አይደለም የባሰ ሀገርን እያጠፋ ነው የሚለው። አሁን ለምሳሌ ውጭ ላይ ያሉት ጎዳና ምናምን ተብሏሉ። ማስተሽም ምንም ተጠቀሙ እንደ ቅድም ሲስተር እንዳስተማረች ስልክን መጠቀም ሱስ ነው ራሱ። ቀንም ሙሉ ይሙዳሉ። አሁን ለምሳሌ ያም ሱስ ነው። ህብረተሰቡ በቃ ሱስ የተባለው ነገር ሱሰኛ ሲባል በሽታ ይድናል። ሚድን በሽታ ነው በቃ ማለት ትሪት ቢደረግ እኔም እንደተቀየርኩት ልጅም ጓደኞቼ እንደተቀየሩ መቀየር የሚችል በሽታ ነው እንጂ ግዴታ ሰውዬ የሆነ ኤችአይቪ ሙጥኝ ያለበት ነገር አይደለም። መዳን ሚድን በሽታ በጣም ቀላል በሽታ በቃ የሚቋቋመው ሰው ካገኘ። የሱስ ጥሩ ጎን ባይኖረውም አስከፊነቱ ግን እስከምን ድረስ ነው? ያው የሱስ ህመም እንደምናውቀው ታካሚውን ብቻ የሚጎዳ አይነት ህመም አይደለም። አንድ ሰው በቤተሰብ ውስጥ የሱስ ህመም ተጠቂ ሲሆን
ሙሉ ቤተሰቡን አፌክት ያደርጋል። ከዛ ደግሞ አለፍ ሲል ማህበረሰብን አፌክት ያደርጋል። እንዳጠቃላይ ደግሞ እንደ ሀገርም ፕሮዳክቲቭ የሆኑ መስራት የሚችሉ ብዙ አቅሞችን ነው የምናጣው። ስለዚህ ለአንድ ሰው ብቻ ሳይሆን እንደ ሀገር በጣም ብዙ መስራት የሚችሉ ሰዎችን እያጣን ስለሆነ ጫናው እንደ ሀገር ደረጃ የሚደርስ አይነት የህመም አይነት ነው። እንደ ሌሎች አይነት ህመም አይደለም። ዘርፈ ብዙ የሆነ ጫናዎችን የሚያመጣ አይነት ህመም ነው። ስለዚህ ዘርፈ ብዙ ብለን ብንይዘው ይሻላል። አንዳንድ አገጋሚዎች ላይ ተከስቶ የምናየው ነገር ነው። የሆነ ማዕከል ውስጥ ገብተው በሕክምና እርዳታ ተደርጎላቸው ከወጡ በኋላ ይሄ የማገርሸት ባህሪ ተመልሶ እዛው ሱስ ውስጥ የመዘፈቅ ወደ ማህበረሰቡ ሲቀላቀሉ ወደ ቀደመው ኑሯቸው፣ ቤተሰቦቻቸው ወደ ቀደመ ህይወታቸው ሲመለሱ ይሄ የማገርሸት ባህሪ አንዳንድ ሰዎች ላይ ይታያል እና እንደው በሕክምናው እንደዚህ ላገረሸባቸው ሰዎች የምታደርጉት ጥንቃቄ ምን ይመስላል? አገርሽተው ከመጡ በኋላ ደግሞ የምትወስዱት እርምጃ ምንድን ነው? ማገርሸት በነገራችን ላይ የሱስ ህመም አንደኛው አካል ነው። ስለዚህ አንድ ሰው የሱስ ህመም ተጠቂ ሲሆን የሚያልፍባቸው ደረጃዎች አሉ። የመጨረሻው ደረጃ ማገርሸት የሚለው ነው። አንድ ሰው ሙሉ በሙሉ አገግሞ ከወጣ በኋላ የማገርሸት ነገሮች ሊከሰቱ ይችላሉ። ስለዚህ የምንረዳው እንዳንደኛው የህመሙ የሂደት አይነት ነው። ስለዚህ ብዙ ሰዎች እንዳልሽው በባህሪው ህመሙ እንደዛ ስለሆነ የማገርሸት ነገር ብዙ ሰዎች ላይ ያጋጥማል። ስለዚህ የምንሄደው ተመሳሳይ ስቴፕ ነው የሚሆነው። ምናልባት አሁን እዚህ የሚሰራው እንዳልኩት በዋናነት የምናደርገው የንግግር ህክምና ነው። ንግግር ህክምና ሲደረግ የታካሚውን ቆራጥነት፣ የነሱን ተነሳሽነት፣ የነሱን ፈታኝ ነገሮችን የመቋቋም ሁኔታ እንዲህ አይነት ነገሮችን መገንባት ላይ ነው የምንሰራው። ምክንያቱም ሙሉ በሙሉ እኛ መቆጣጠር አንችልም ነገሮችን እና የምናደርገው ምንድነው ታካሚዎቹ ይመጣሉ እኛ ጋር እነሱ ጋር መፍትሄው አለ ብለን እናምናለን። ስለዚህ የሆነ ችግር ሲኖራቸው መፍትሄውም አብሮ እነሱ ጋር አለ። ስለዚህ መፍትሄያቸውን ለማሳደግ ነው የንግግር ህክምናው የሚሰጠው። ስለዚህ በዛ ሂደት ውስጥ ማገርሸት ሊከሰት ይችላል። ሲከሰት ግን ክትትላቸው እንዲቀጥሉ እናደርጋለን። አንድ ታካሚ እዚህ የማገገም ሂደቱን ሲጨርስ ቅዱስ ጳውሎስ ሆስፒታል ሄዶ ክትትሉን ይቀጥላል። ስለዚህ በወር በሁለት ወር እንደዚህ ሊሆን ይችላል የሚመጡት። ሲመጡ ማገርሸት አይነት ነገር ካለ ሂደቱ እንደሚያመለክተው እንዳሉበት ደረጃ ምናልባት ተመልሶ መግባትም ደረጃ ከደረሰ እንደዛ የምናደርግበት ሁኔታ ይኖራል። የምንጠብቀው አይነት ደረጃ ግን ደግሞ መፍትሄም ያለው ሁኔታ ነው። እንደው ማዕከሉ እነዚህ ተጠቂዎችን የሚቀበለው በየትኛው መስፈርት ነው? የኛ መስፈርት እንግዲህ ከመንግስት ጋር አገል በቀል ድርጅት ነው። ምንም አይነት የውጭ ድጋፍ የለውም። ፓርትነራችን ቅዱስ ጳውሎስ ሆስፒታል ነው። ሕክምና ሲመጡ ብዙ ሰው የሚጠይቀን ቀጥታኛ የምናስተኛ ነው የሚመስላቸው። እኛ ብናስተኛ ያው ብዙ ነገር ይጠይቃል፣ አቅም ይጠይቃል፣ ገንዘብ ይጠይቃል። ወጪው ብዙ ነው። የግል እንደዚህ አይነት ስራ የሚሰሩ ሰዎች ያው ወጪውን መሸፈን ስለማይችል ከፍ ያለ ገንዘብ ይጠይቃሉ። እኛ በትንሽ ገንዘብ ወጪ መጋራት ብቻ ነው የምናስከፍለው። ምክንያቱም ጳውሎስ ሆስፒታል ነው የሚያግዘን። ጳውሎስ ሆስፒታል ሐኪሞችን፣ ምግብን፣ ጤና ባለሙያ ያገዘናል። ስለዚህ ዝቅ ባለ ገንዘብ ነው የምንቀበለው። በጎ አድራጎት ስለሆነ በየጊዜውም ለሁለት ወር ነፃ መረጃ ለሚያመጡ ሰዎች ለሁለት ሰው ነፃ አልጋ እንሰጣለን። በዛ ውስጥ መስፈርታችን ማንም ሰው መጥቶ እዚህ ቀጥታ አይተኛም፣ ጳውሎስ ሆስፒታል ነው የሚሄደው። እኛ እዚህ እናማክራለን፣ ወደ ጳውሎስ እንልከዋለን። እዛ ሄደው ካርድ አውጥተው ሳይካትሪስቶች አይተውት የሚያስፈልገውን የምርመራ አይነት አድርገው ገምግመው ይሄ ሰው ሱስ ብቻ ነው ወይስ ተያያዥነት ያለው ችግር አለው ብለው ራሳቸው አጣርተው ይሄ መተኛት አለበት የሚለውን የሚልኩልን እነሱ ናቸው ማለት ነው። ማን ነው የሚያመጣቸው? የራሳቸውን ፈቃደኝነት ይጠይቃል። ከሱስ መውጣት ፈልጋለሁ አቅቶኝ ነው፣ ቤተሰብ ከረዳው፣ ሕክምና ካስፈለገ እኔ ስላቃተኝ ነው አግዙኝ እሺ የሚሉ ፈቃደኛ የሆኑት ናቸው። መስፈርታችን አንደኛ ፈቃደኛ መሆን አለባቸው። ሁለተኛ ጳውሎስ ሆስፒታል ሄደው ሕክምና ታክመው ካርዶቻቸውን ይዘው ጳውሎስ ነው ወደዚህ ወደኛ ጋር የሚልከው ማለት ነው። ያው የቤተሰብ እገዛ ያስፈልጋቸዋል። በዚህ ጥሩ ውጤት ላይ እንዳሉ ያው ብዙዎቹ ጥሩ ውጤት ላይ አሉ። ብዙዎቹ ደግሞ የማገርሸት ነገር ከፍተኛ ነው። በብዛት ሊሰራባቸው የሚገባ ነው። ያው ትውልዱ ያሳዝንሻል። ብዙ መስራት ሲችል ለራሱም ስራ አጥ ነው፣ ለቤተሰቡ እንደገና ተጧሪ ነው፣ ለሀገርም ደግሞ ሸክም ይሆናሉ ካልሰሩ ካልተለወጡ በስተቀር ማለት ነው። እንደው እስኪ ወደዚህ ማዕከል ሲመጡ አብዛኞቹ በጣም ለረጅም ዓመታት
ተጠቅተውበት የቆዩት የሱስ ውስጥ ነው ተዘፍቀው የሚመጡትና እንደው እስኪ አገግሞ ለመውጣት ምን ያህል ጊዜ ነው የሚፈጅባቸው በዚህ ማዕከል ውስጥ? እኛ እንግዲህ ከሐኪሞቹ ጋርና ከራሳቸው ጋር ቅድም እንዳልኩሽ የራሳቸው ፈቃደኝነት ስለሚጠይቅ እስከ 3 ወር 4 ወር ማክሲመማችን 4 ወር ነው። ለሌላው የሚዳረስ የሚፈልጉ ብዙ አሉ። የቦታ እጥረት አለን፣ የአልጋ እጥረት አለን። በስፋት እየሰራን አይደለም። ጥቂት ጠብታ ነው የምንሰራው። ያችን ደግሞ አድኑን አውጡን ለሚሉት እድል ለመስጠት ከፍተኛችን 4 ወር ነው። 3 ወር ድረስ ያው የራሳቸውን ውሳኔ የራሳቸውን አስተሳሰብ ከቀየሩ መውጣት ይችላሉ በሚል የሐኪሞች ውሳኔ እስከዛ ድረስ ነው። ሁላችንም በዚህ እንስማማለን። የታካሚዎች አቀባበልስ ምን ይመስላል? አብዛኞቹ ሰዎች እኛ ጋር ከመጡ በኋላ ጥሩ የሆነ አቀባበል አላቸው። እንዳልኩት ምናልባት የሚዘገዩበት አንደኛው ምክንያት ካለማወቅም ይሆናልና እንዲህ አይነት መፍትሄ እንዳለ ሲያውቁ በደንብ በደስታ ነው የሚቀበሉት። ብዙ ሰዎች የቆራጥነት ደረጃቸው ጥሩ ደረጃ ነው ያለው። በጥሩ ሂደትም ከዚህ ከወጡም በኋላ የሚቀጥሉ ሰዎች አሉ በደንብ እና አቀባበላቸው ጥሩ ነው። ፈታኝ ነገሮች ይኖራሉ። ያው ሱስ በባህሪው አምጡ የሚል ነገር የማስቸገር የድሮ ነገሮችን ማስታወስ ይኖራል። ግን አብዛኞቹ ቆራጥነታቸው ጥሩ ነው። አቀባበላቸው ከምናየው በደንብ ጥሩ ደረጃ ላይ ያሉ ሰዎች እናያለን። እንደ አዲስ ህይወት የሱስ ማገገሚያ ማዕከል እዚህ አገግመው ተሽሏቸው ከነበሩበት ህይወት ተላቀው ከወጡ በኋላ ከማዕከሉ ጋር ያላቸው ግንኙነት እስከምን ድረስ ነው? ምን ይመስላል ከወጡ በኋላ? እንግዲህ ሲወጡ እንዳልኩሽ የሚያስገቧቸውም የጳውሎስ ሆስፒታል ሐኪሞች ናቸው፣ የሚያስወጧቸውም የጳውሎስ ሆስፒታል ሐኪሞች ናቸው። ዲስቻርጅ ሲያደርጓቸው ጨርሰው ሲወጡ ክትትል ይደረግላቸዋል። እኛም ለቤተሰቦቻቸው እንደውላለን። ያው ደጋፊ ያስፈልጋቸዋል፣ የሚያግዝ ሰው ያስፈልጋል፣ ሕክምና ያግዛቸዋል፣ ቤተሰብ እገዛ ያስፈልጋል፣ የራሳቸው ውሳኔ ያስፈልጋል። ከወጡ በኋላ ግን ጳውሎስ ሆስፒታል ክትትል አላቸው። እንደየሐኪሞቹ አይነታቸውን አይተው ምን ላይ እንዳሉ አይተው በሳምንት የሚቀጥሯቸው አሉ። በወር በ15 ቀን እየቀጠሩ ፎሎ ያደርጓቸዋል። እንዳልኩሽ ደግሞ የሱስ በጣም ገፍተው ከገቡበት ተጓዳኝነት ያለው የአእምሮ ችግር ውስጥ ሊገቡ ስለሚችሉ የሚከታተሏቸው በደንብ ለብዙ ጊዜ የሚከታተሏቸው አሉ። በቀጠሮ የት ናቸው ምን ላይ ናቸው እየተባለ እኛም እንደውላለን። ጳውሎስ ሆስፒታል ደግሞ በአካል እንዲቀርቡ ያደርጋል። ዶክተር በጣም አመሰግናለሁ። እንደው በመጨረሻ እንደ ሕክምና ባለሙያነትሽ እስኪ ለማህበረሰቡ በሱስ ተያያዥነት ባለው ነገር ማገገም የሚችልም ነገር ነው እና ብዙም ደግሞ ማህበረሰቡ ግንዛቤ ያለው ነገር አይደለም ይሄ ሱስ የምንለው ነገር እና እስኪ እንደ ሕክምና ባለሙያነትሽ ለማህበረሰቡ ማስገንዘብ ፈልጋለሁ የምትይው ነገር ካለ ድል ልስጥሽ። ምናልባት ለማህበረሰቡ የመጀመሪያው ትልቁ መሰራት አለበት ብዬ የማስበው እውቅና እንዲኖራቸው ነው። ከሱስ ህመም ጋር ተያይዞ ምናልባት ህመም ነው ብሎ ለመረዳትም አንዳንድ ሰው መቸገር አለ። ሌሎች ህመሞች ህመም ናቸው ብለን እንደተቀበልነው የሱስ ህመም አካል ላይ ለውጥ የሚያመጣ አይነት ህመም ነው። አንድ ሰው እንደው ምናልባት ከፈቃዱ እንዲህ አይነት ነገሮችን የማድረግ ነገር መጀመሪያ እንዲህ አይነት ነገሮች ቢኖሩም ከዛ በኋላ ግን አካል ላይ ለውጥ ስለሚያመጣ ህመም ነው። ስለዚህ እንደ ህመም መቀበል መጀመር አለብን ብዬ አስባለሁ። አብዛኛው ሰው እንደው ከአለመፈለግ ወይ ደግሞ ከሰዎቹ የፈቃድ እጥረት እንዲህ አይነት ነገር ይመስለዋል። ግን ደግሞ ህመም ነው በራሱ አንዴ ከተጀመረ በኋላ ለማቆም ቁጥጥር ለማድረግ የሚያስቸግር አይነት ህመም ነው። ስለዚህ ይህን ነገር በደንብ መገንዘብ አለበት። ከዛ ውጭ ደግሞ አሉ ሪሃብ ሴንተሮች አሉ የሚለውን ሰው ማወቅ አለበት ብዬ አስባለሁ። በደንብ መስራት ያለብንም ነገር መፍትሄዎች እንዳሉ አብዛኛው አሁን እኛ ጋር የሚመጡ ሰዎች ብዙ አመታት ይቆዩና ምንድነው ምክንያታችሁ ሲባሉ መረጃ የለኝም ነው የሚሉት። ስለዚህ መረጃው ሊኖር ይገባል ብዬ አስባለሁ። መፍትሄ ያለው ችግር ነው። ችግሩን ብቻ ሳይሆን መፍትሄውንም ላይ ደግሞ በደንብ አድቮኬት መደረግ መስማት ማወቅ አለባቸው ብዬ አስባለሁ። መታከም የሚችል ለውጥም የሚያመጣ የህመም አይነት ነው። እንደ ማዕከልም እንደ አዲስ ህይወት ማዕከልም ቅድም በመግቢያችን ብለውኛል ከራስዎ ችግር ተነስተው ነው እንደ ወላጅም በጣም የሚከብድ ነገር ነው። ለወላጅ ደግሞ የወለዱት ልጅ ፍሬ አፍርቶ ትልቅ ደረጃ ደርሶ እንደማየት የሚያስደስት ነገር የለም። ያው እርሱም ከራስዎ ችግር ተነስተው ነው ይሄንን በእኔ ቁስል ውስጥ የምታልፍ እናት አለች ወላጅ አለ ብለው ይሄንን ትልቅ ዓላማ ያለው ተቋም ያቋቋሙትና
እንደው እስኪ ለማህበረሰቡ እንደ ወላጅም ሆነው እንደ ማዕከሉ ደግሞ ማስተላለፍ የሚፈልጉት መልእክት ካለ? ምክንያቱም አብዛኞቻችን ባደግንበት ውስጥ ነን ተቀርጸን የምንሄደው እና እንደው እስኪ ለወላጅም ለማህበረሰቡም ደግሞ ስለ ሱስ ማስገንዘብ የሚፈልጉት ነገር ካለ እድል መስጠት። እሺ፣ ምንድነው ያው ማህበረሰባችን በሙሉ ተወቃሽ ባይሆንም አብዛኛው የሱስ ግንዛቤ የለውም። አሁን ልጆቻቸውን ይዘው የሚመጡ አሉ ግንዛቤው የኖራቸው፣ ግን በስፋት እዚህ ላይ መሰራት አለበት። የሱስ ግንዛቤ እንዲኖረው ማህበረሰቡ ፈራጅ እንዳንሆን፣ ወይ የከሌ ልጅማ እንደዚህ ነው፣ የከሌ ባልማ እንደዚህ ነው እያልን ነው እንጂ የምናወራው ግንዛቤው ቢኖረን ያንን ሰው ጠጋ ብለን ምን እናግዝህ፣ እንደው ይሄ ህይወት ይከብዳል፣ ልጆች አሉ፣ ስራ አለህ፣ ምን ላግዝህ እኔ ብሎ የቅርብ ቤተሰብ እንኳን እኔ አሁን ከውጭ ሀገር ቢመጡ አሉ ቤተሰቦቻቸውን ሊያግዙ ሊረዱ። አብዛኛው ቤተሰብ ግን ያው ጀጅመንታል ነው፣ ባልጎ ነው ወይም እግዚአብሔር እንደቀጣሽ ልጁ እንደዚህ ሆነበት እንደዚህ ያለበት ይላል። ሊያጋጥም ይችላል። ማንም ሰው ጥቂት ወጣቶች እንደ ወላጆቻቸው ጥሩ ሆነው ጨዋ ሆነው፣ አንዳንዶቹ ደግሞ ከዛው ከቤተሰባቸው ተምረው አዲክሽን ውስጥ የሚገቡ ብዙ ነው ያለው። አይነቱ ሙያ ውስጥ ሆኖ ፌስ የሚያደርገው ሰው ብዙ እንሰማለን፣ ብዙ እናያለን። ስለዚህ ማህበረሰቡ ወደኛም ቢመጣ እንደዚህ አይነት ችግር ሲያጋጥም ወደ ጤና ተቋማት ማማከር፣ ቀጥሎ ወደ ሕክምና ማምጣት። ሌላው እኔ ከዚህ ነፃ ነኝ የራሱ ጉዳይ እንዳንል ለሀገር ነው በቃ የሚሰራው። እኔ አንድ ደሃ እናት ነኝ፣ አንድ ጠብታም ብትሆን የድርሻዬ ልስራ ብዬ ነው እዚህ ውስጥ የገባሁት እንጂ በእኔ አቅም የሚሰራ አይደለም። ስለዚህ ሰዎች ጠጋ ብለው አንዳንዴ በጎ እንስራ የሚሉ ብዙ ሰዎች አሉ፣ አለመገናኘት ነው የሚሉኝ አሉ። ይሄንን የሚከታተሉ ሰዎች፣ ይሄንን በአጋጣሚ የሚያዩ ሰዎች ኑና አብረን እንስራ፣ ለትውልድ እንስራ፣ ባለድርሻ አካላትም ጆሮ ስጡን። 8 ዓመቱ ነው፣ ምንም ከፍ ያለው ነገር የለም። አንዳንድ ጊዜ ብቻሽን ስትሆኚ ስራውም ራሱ እየጠላሽው ትመጫለሽ፣ አጋዥ ያስፈልግሻል። በየአቅሙ በገንዘብ ያለው በገንዘቡ፣ በእውቀታቸው መጥተው ቮለንተር አድርገው ቢያስተምሩልን፣ ባላቸው ነገር አለን እኛም ይመለከተናል ብለው በእንደዚህ አይነት ጉዳይ ላይ ተባብረን ብንሰራ ለውጥ እናመጣለን ለሀገራችን ብዬ አስባለሁ፣ ለትውልዳችን። አንቺ ካላገባሽ ነገ ታገቢያለሽ፣ ትውልድ ታመጫለሽ። ያን ትውልድ ለዛ ትውልድ ዛሬ መስራት ያስፈልጋል እና የምታው ይሄን የምትከታተሉ ሰዎች አብራችሁን ስሩ። ብዙ ቤት አንኳኩቷል። ይሄ የተደበቀው ችግር ይውጣና ወደ ሕክምና ይምጣ በጊዜ። ብዙዎች አይምሮ ህመምተኛ ይሆናሉ። ግራጁዋሊ ነው፣ ቀስ በቀስ ነው። ጤናቸውን አጥተው ያለ እድሜያቸው ይሞታሉ። ትዳር ይፈርሳል፣ ልጆች ይበተናሉ። ብዙ እናውቀዋለን። በአንቺ እድሜ እንኳን ብዙ ታውቂያለሽ። እኛ ደግሞ እዛ ስራ ውስጥ ያለን ሰዎች በዛም ብዙ እናውቃለን። ያ ከመሆኑ በፊት ልጆች የወላጆቻቸውን ፍቅር አይተው ማደግ አለባቸው። እኔ ማሳደግ እችላለሁ፣ ችግር የለብኝም፣ ማስተማር እችላለሁ ብለው ብዙዎች ይበተናሉ። እነዛ ልጆች እድላቸው መጥፎ ነው የሆነው። ስለዚህ እንዴት ተቻችለን ልጆቻችንን ጊዜ እንስጣቸው። ወላጅ ለልጁ ጊዜ መስጠት አለበት፣ ለትዳሩ ጊዜ መስጠት አለበት። ይሄንን ስናደርግ ጥሩ ዜጋ እንቀርጻለን። ኢንተርኔት አዲክሽን ዛሬ ብዙዎቹን እየገደላቸው ነው። ሱስ፣ ጫት፣ ሲጋራ፣ መጠጥ ብቻ ብዙ አይነት አዲክሽን አለ። ልጆች አረፍ ብለው ከኛ ላይ ይቆዩ ብለው ለኢንተርኔት ተጋልጠው ያለ እድሜያቸው የተለያየ ሱስ ውስጥ የገቡ ሴቶችም ወንዶችም አሉ። ስለዚህ ማህበረሰባችን በዚህ ላይ መንቃት አለበት። ትውልድን ማስመለጥ አለበት። የድርሻችንን እኛ ስናልፍ እናንተ ተተክታችሁ አገር ለውጥ ማምጣት አለባት። ቁጭ ብለን ከከሌ ጋር ለውጥ አንጠብቅ። ሁላችንም የድርሻችን። ተመልካቾቻችን የኬር እንግዳ ዝግጅታችን ወደ አንድ የሱስ ማገገሚያ ተቋም ጎራ ብለን ያደረግነው ፕሮግራማችን ይህንን ይመስል ነበረ። ቀጣይ ሳምንት በተለየ ርዕስ በተለየ አጀንዳ በተመሳሳይ ሰዓት እስከምንገናኝ ድረስ ቻናላችንን ሰብስክራይብ እንዲሁም ይሄ ነገር ለብዙ ሰዎች እንዲደርስ ሼር፣ ላይክ በማድረግ ቤተሰብ ይሁኑን፣ ይቀላቀሉን። እንዲሁም ደግሞ ይህንን ማዕከል መርዳት የምትፈልጉ አካውንት ነንበራቸውን እታች ባለው መስመር እናስቀምጣለን። የበኩላችሁን የመንግስት አካላትም የግል ባለሀብት ሁላችንም ልንደግፈው የሚገባ
ተቋም ነውና ሁላችሁም እንድትደግፉት ጥሪ አስተላልፋለሁ በኬር ቦክስ አፍሪካ ስር። ስለነበረን ጊዜ ከልብ አመሰግናለሁ። ቻው ቻው።